ሰላም እንዴት ናችሁ? ዛሬ ኬሚስትሪ ግሬድ 9 ቻፕተር 1 ምን ይሆናል? ስቴይ ዊዝ ሚ። ኬሚስትሪ ቻፕተር 1 ሚለን ምንድነው? ኬሚስትሪ ኤንድ ኢትስ ኢምፖርታንስ ነው። ሞር ኦፍ ይሄ ቻፕተር ምን ላይ ፎከስ የሚያደርገው ስለ ኬሚስትሪ ዲፊኒሽን እና ምናምን እና ሞር ኦፍ ኢምፖርታንሱ ላይ እና ኬሚስትሪ ምን ነው የሚለው ላይ በደንብ ፎከስ አድርገን የምናወራ ይሆናል ማለት ነው። Okay, since chemistry is so fundamental to our knowledge, it plays a crucial role in everyone's lives and touches almost every aspect of our existence in some way. ኬሚስትሪ የምንለው በጣም ፈንዳሜንታል የሆነ ለዓለማችን በጣም ጠቃሚና መሰረታዊ የሆነ ስለሆነ it plays a critical role in everyone's lives and በማንኛውም በአብዛኞቻችን ማለት በሁሉም ህይወት ላይ ክሪቲካል ሮል ወይም በጣም ወሳኝ የሆነ ጥቅም አለው ማለት ነው። እናም ኤንድ ተች ኦልሞስት ኤቭሪ አስፔክት ኦፍ አወር ኤግዚስተንስ ኢን ሰም ዌይ የኛ ኤግዚስተንሳችን ራሱ ኢን ሰም ዌይ ተች ይደረጋል ማለት ነው። ያለ ኬሚስትሪ we couldn't exist ማለት ነው በዚህ አባባል ማለት ነው። Chemistry is essential for meeting our basic needs such as food, clothing, shelter, health, energy, clean air, water and soil. Chemistry ምንለው በጣም ጠቃሚ ነው፣ ኢምፖርታንት ነው for meeting our basic needs. basic needs ምንለው food, clothing, shelter ምናምን እንላቸው ማለት ነው። ማለት መሰረታዊ ፍላጎቶችን ለማሟላት ኬሚስትሪ በጣም ጠቃሚ ነው እያለን ነው። the question is how አሁን ለነዚህ ጠቃሚ ነው ስንል አሁን እዚች ጋር ዋና ኬሚስትሪ ሞር ኦፍ ፎከሱ ምን ላይ ነው? እንዴት ነው ይሄን እነዚህን እንትኖች ሚት ሊያደርግልን የሚችለው ኦር ሳቲስፋይ ሊያደርግልን የሚችለው እንዴት ነው ነው? In this unit the definition and the scope of chemistry, the relationship between chemistry and other natural science. በዚህ ዩኒት ዴፊኒሽኑን ቀደም እንዳልኳችሁ ስኮፕ ኦፍ ኬሚስትሪ የኬሚስትሪ ስኮፑ ምንድነው? ይሄ ማለት ስኮፑ ስንል ምን ያህል ስኬት ነው የሚያጠናው። ለምሳሌ ጂኦግራፊ ስንል እርዝ ነው አይደል? እርዝ ላይ ነው ሞር ኦፍ ስተዲ የሚሆነው። ይሄ ደግሞ ኬሚስትሪ ስኮፑ ምንድነው የሚለውን ምን ይሆናል እና ዘ ሪሌሽን ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ የኬሚስትሪና የሌሎች ናቹራል ሳይንሶች ሪሌሽንሺፕ ዝምድና ምን አይነት ነው? ይሄ ማለት ኬሚስትሪ ከባዮሎጂ ጋር፣ ኬሚስትሪ ማትስ ጋር ሊሆን ይችላል፣ ኬሚስትሪ ከፊዚክስ ጋር ሊሆን ይችላል። ከነዚህ ጋር ምን አይነት ሪሌሽንሺፕ አለው የሚለውን በደንብ እናያለን። and the role it plays in production and the society. ሮሉ ምንድነው? ፕሮዳክሽን ላይ የማኑፋክቸሪንግ ኦር ፕሮዳክሽን ላይ ሮሉ ምንድነው? እናም ሶሳይቲ ላይ ያለው ሮል ማህበረሰባችን ላይ ያለው ሮል ምን አይነት ነው? and some common chemical industries የተወሰኑ ኬሚካል ኢንዱስትሪዎችን ምን ይሆናል ማለት ነው። ኢትዮጵያ ላይ የሚገኙ some common chemical industries እናያለን። then their ፕሮዳክቶችንም ጨምሮ የምናይ ይሆናል ማለት ነው። are presented truly ይሄን ሁሉ ፕሬዘንት እናደርጋለን። let's begin from the definition and scope of chemistry ማለት ነው። in this section በዚህ ክፍል ላይ የምናየው two aspects of chemistry are going to be dealt with. በዚህ ኬሚስትሪ ሴክሽን በዚህኛው ሴክሽን ላይ ሁለት ምኖችን አስፔክቶችን ምን ይሆናል። የመጀመሪያው ዴፊኒሽኑ ነው። የብዛች ጋር እንዳልነው የመጀመሪያው ዴፊኒሽን ኦፍ ኬሚስትሪ መደብ ምን ይሆናል። የኬሚስትሪ ምንነት ትንታኔ በደንብ ምን ይሆናል which will be followed by the scope of chemistry. then ከሱ ቀጥሎ ማንና ያለ ዴፊኒሽኑን ካየን በኋላ ስኮፑ ምን ያህል ኬሚስትሪ ይጠናል። ይሄ ማለት የኬሚስትሪ ስኬት ነው የሚሄደው ስኬት ድረስ ነው የሚያጠናው የሚለውን እንምናይ ይሆናል ማለት ነው። we shall begin by definition, defining chemistry first. let's begin from definition ማለት ነው። definition ከኬሚስትሪ ዴፊኒሽን እንጀምር ማለት ነው። at the end of this section we will be able to define chemistry. በቃ በዚህ ኬሚስትሪ definition of chemistry በሚለው subsection ወይም ክፍል ላይ ንዑስ ክፍል ላይ በእኛ ኤክስፔክት የሚደረገው ኬሚስትሪን ዲፋይን ማድረግ ነው ማለት ነው። so what's chemistry?
chemistry is the science that deals with the properties, composition and structure of substance. ኬሚስትሪ ምንለው ምንድነው? the science ነው። ኬሚስትሪ ማለት ሳይንስ ነው። ኬሚስትሪ ሳይንስ ነው። ባዮሎጂ፣ ጂኦግራፊ እንደሚባሉት ጂኦግራፊ ሶሻል ሳይንስ ነው፣ ግን ሳይንስ ነው። ኬሚስትሪ ማለት ሳይንስ ነው። that deals with the properties ፕሮፐርቲዎችን የሚያጠና፣ ኮምፖዚሽኖችን የነገራቶችን የማተሮችን how they compose የሚለውን የሚያጠና፣ እንዴት ነው ኮምፖዝ የተደረጉት የሚለውን የሚያጠና and structure of substance የሰብስታንሶች ስትራክቸራቸው እንዴት ነው የሚለውን የሚያጠና ማለት ነው። ሰብስታንስ ስንል ኤሌመንት ሊሆን ይችላል ኦር ኮምፓውንድ ሊሆን ይችላል ማለት ነው። the transformation they undergo እነዚህ ሰብስታንሶች ኦር ማተሮች ትራንስፎርሜሽናቸው እነሱ የሚያካሂዱ ትራንስፎርሜሽን and the energy that is released ከነሱ የሚወጣውን ኢነርጂ ወይም ደግሞ or absorbed during the process this process እነዚህ ፕሮሰሶች በሚካሄዱበት ሰዓት ሪሊዝ ኦር አብሶርብ የሚያደርጉት ወይም የሚለቁት ወይም ሚስቡ ወይም ወደ እነሱ አብሶርብ የሚያደርጉት ኢነርጂ ሁሉ በኬሚስትሪ የምናጠና ይሆናል ማለት ነው። የሰብስታንስ አሁን ቅድም ጊዜ ምን ብለናል? እዚች ጋር ስትራክቸር ኦፍ ሰብስታንስ ብለናል። ይሄ ኬሚስትሪ የሚያጠናው ፕሮፐርቲ፣ ኮምፖዚሽን እና ስትራክቸር የሰብስታንሶችን ኮምፖዚሽን፣ ፕሮፐርቲ ባህሪያቸውን፣ ኮምፖዚሽን መዋቅራቸው ማለት እንዴት ኮምፖዝ እንደተደረጉ ስትራክቸር መዋቅራቸውን ያጠናል ብለናል። የምኖችን የሰብስታንሶችን ሶ we need to discuss what is substance is ኬሚስትሪ ስለ ሰብስታንሶች ፕሮፐርቲ፣ ኮምፖዚሽን እና ስትራክቸር የሚያጠና ከሆነ ሰብስታንስ ምንለውን ማጥናት ሰብስታንስ የሚለውን ዲፊኒሽን ማወቅ ኬሚስትሪ ለሚለው ዴፊኒሽን የሚለውን ለማወቅ በጣም the main tool ነው ማለት ነው። so what is substance? Substance is a particular kind of matter with uniform properties. የሰብስታንስ ምንድነው? ምንድነው? particular kind of matter ነው with uniform properties ተመሳሳይ ፕሮፐርቲ ያላቸው ማተሮች የፓርቲኩላር ካይንድ ኦፍ ማተር is a type of matter or a kind of matter ግን ዩኒፎርም ፕሮፐርቲ ያላቸው ካይንድ ኦፍ ማተሮች ምን ይባላሉ? ሰብስታንስ ይባላሉ። ማይንድ ዩ እዚች ጋር ፎከስ ማድረግ ያለብን እዚች ጋር ነው ማለት ነው። ዩኒፎርም ፕሮፐርቲስ የሚለው ለምን ሰብስታንስ ምንለው ካይንድ ኦፍ ማተር ነው። ማተር ሆኖ ግን ሁሉም ማተር ሰብስታንስ ሊሆን አይችልም። ሶ we need to know ፓርቲኩላር ይሄ ማለት ማተርን ከሰብስታንስ የሚለየውን ነገር ማወቅ ይኖርብናል ማለት ነው። ያ ምንድነው? ዩኒፎርም ፕሮፐርቲ ማተር ሆኖ ዩኒፎርም ፕሮፐርቲ ካለው ተመሳሳይ የሆነ ፕሮፐርቲ ተመሳሳይ የሆነ ባህሪ ካላቸው እነዛ ማተሮች ምን ይባላሉ ማለት ነው? ሰብስታንስ ይባላሉ ማለት ነው። ሶ ኤግዛምፕሎቻቸውን የሰብስታንስ ኤግዛምፕል ጎልድ፣ ሲልቨር፣ ወተር፣ ሶፕ፣ ቴብል ሳልት። ለምሳሌ ጎልድ የራሱ የሆነ ዴንሲቲ ያለው አንድ ጎልድ የሚያደርገው የራሱ የሆነ ዴንሲቲ ያለው አይደል? ማንኛውም ጎልድ ከየትም ሀገር አምጡት የራሱ የሆነ ዴንሲቲ እሱን ይለየዋል ማለት ነው። ሲልቨርም the same thing። ወተር ለምሳሌ ወተር ምንድነው? ከለርለስ ነው። እዚህም ያለው ወተር ሌላ ቦታም ያለው ወተር ውሃ ማለት ነው is the same የሆነ ፕሮፐርቲ ያላቸው ኦር ዩኒፎርም የሆነ ፕሮፐርቲ ያላቸው ሶ we say substance ማለት ነው። we can say substance ነው ማለት እንችላለን ማለት ነው። and the same thing for soap, table salt ማለት ነው። አሁን እዚች ጋር ምን ብለናል? substance is a particular kind of or a type of matter ብለናል። so we need to discuss here is matter ምንድነው የሚለውን ዲስከስ ማድረግ ነው። ለምን ሰብስታንስ የሚለውን አንደርስታንድ ለማድረግ ሰብስታንስ የሚለውን አንደርስታንድ አደረግን ማለት ኬሚስትሪ አንደርስታንድ አደረግን ማለት ነው። ለምን ኬሚስትሪ የሚያጠናው ስለ ሰብስታንሶች ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር ነው አይደል? ሰብስታንስ ደግሞ እዚህ ጋር ምን ብለናል? a particular kind of matter ነው with uniform or with the same property ተመሳሳይ ፕሮፐርቲ ያላቸው ወይም አንድ አይነት የሆነ ፕሮፐርቲ ወይም ባህሪ ያላቸው ሰብስታንሶች ምንድነው ብለናል? ማለት ማተሮች ናቸው ሰብስታንስ ምንላቸው ማለት ሶ ማተር ምንድነው የሚለውን ዲስከስ ማድረግ ይኖርብናል ማለት ነው። ሶ what is matter is a physical substance mind you ማተር ምንለው
ፊዚካል ሰብስታንስ ነው። ይሄ ማለት ባይንድ ልናየው የምንችለው ነገር እንደማለት ነው። ማተር ኢዝ ፊዚካል ሰብስታንስ ዛት ዊች ኦኩፓይስ ስፔስ ፊዚካል ሰብስታንስ ነው ብለናል። ፊዚካል ሰብስታንስ ከሆነ ዛት ኦኩፓይስ ስፔስ የሆነን ስፔስ ምን ማድረግ አለበት? ኦኩፓይ ማድረግ አለበት፣ መያዝ አለበት። ስፔስ መያዝና ፖሰስ ረስት ማስ። ይሄ ማለት ሁለት ነገር ማሟላት አለበት። አንድ ማተር የሚያስብለው ሁለት ነገር ማሟላት ከቻለ ነው። አንደኛ ስፔስ ቦታ መያዝ የሚችል ከሆነ ኢትስ ኦኩፓይ ስፔስ ኤንድ ማስም ደግሞ ሊኖረው ይገባል። ማስ ካለው ክብደት ያለው ነገርና እንደዚሁ አት ሴም ታይም ደግሞ ቦታን ሊይዝ የሚችል ነገር ምን ይባላል? ማተር ይባላል ማለት ነው። ሶ አሁን ነገሮችን ኬሚስትሪ አንደርስታንድ ለማድረግ በጣም ኢዚ ይሆንልናል ማለት ነው። ቀደም ጊዜ ግን እዚች ጋር ምን ያህል ነው ወደ ላይ ልላችሁና ዲፊኒሽን ኦፍ ኬሚስትሪ ነው የተባለው። ግን ዲፊኒሽን ኦፍ ኬሚስትሪ ተብሎ ስንት ነገር ነው ያየ ነው? 3 ዲፊኒሽን ነው ያየ ነው። ምንም የሚጋጭ ነገር የለውም። የአንድ ነገር ለመረዳት አንድ ነገር ማወቅ ይሄ ማለት እነዚህ ተጓዳኝ ነገር ናቸው። ግን the main thing here is chemistry define ማድረግ ነው። what is chemistry? chemistry is a science that deals with the properties, composition and structure of substance። ይሄ ኬሚስትሪ የምንለው ምንድነው? የሰብስታንሶችን ምናቸውን ፕሮፐርቲያቸውን ሊሆን ይችላል፣ ባህሪያቸውን፣ ኮምፖዚሽናቸውንና ስትራክቸራቸውን የሚያጠና ኬሚስትሪ ነው። በቃ ሳይንስ ነው። ይሄ ነው ኬሚስትሪ ማለት፣ ሌላ ነገር የለውም። ከዛ ደግሞ ስለ ሰብስታንሶች ነው ያልነው። ሶ ሰብስታንስ ማለት እንደሆነ ማወቅ አለብን ብለን ሰብስታንስንም አየን። ሰብስታንስ ማለት ምን ማለት ነው? ሰብስታንስ ኢዝ a particular kind of matter or a type of matter with uniform property or with the same properties። ሰብስታንስ ምንድነው? ምንድነው? a kind of matter ነው or a type of matter ነው። ምን አይነት ዩኒፎርም ፕሮፐርቲ or same property ያላቸው ተመሳሳይ የሆነ ባህሪ ያላቸው የማተሮች ታይፕ ነው አለ። ከዛ ግን ማተር የሚለውን ማወቅ ስላለብን ማተር ምን ማለት ነው የሚለውንም አየን። ማተር ምንድነው አለን? ፊዚካል ሰብስታንስ፣ ፊዚካል የሆነ ሰብስታንስ ነው። ምን ሁለት ነገር የሚያሟላ፣ አንደኛ which occupies space እና ሁለተኛ ደግሞ possess rest mass። ሁለት ነገር ምናምን ቦታ መያዝ የሚችልና በራሱ ቦታ መያዝ የሚችልና ማስ ክብደት፣ የራሱ ክብደት ያለው። ለምሳሌ ማን ሊሆን ይችላል? ቡክ፣ መጽሐፍ፣ ፔንሲል፣ ቴሌቪዥን፣ ስቱል። አሁን ለምሳሌ መጽሐፍን ብናይ የሆነ ቦታ ላይ ብናስቀምጠው ወደ ጠረጴዛ ላይ ብናስቀምጠው የመጽሐፉን ያህል ቦታ ይዟል። አት ሴም ታይም ደግሞ ሚዛን ላይ ብናደርገው ደግሞ ክብደት አለው። ሶ we can say book is a matter and ቀደም ጊዜ ምን እያልን ነበር? ያ ፕሮፐርቲ ምናምን እያልን ዊዝ ዩኒፎርም ፕሮፐርቲስ ምናምን እያልን ባህሪ ማለት ነው። ይኸው እዚች ጋር ፕሮፐርቲስ፣ ኮምፖዚሽን እና ስትራክቸር ብለናል አይደል? ኬሚስትሪን በደንብ ለማጥናት ከፈለግን፣ በደንብ እንዲገባን ከፈለግን፣ ዲፊኒሽኑን በደንብ ለመረዳት ከፈለግን እነዚህ ሶስት ነገሮችን ማየት ይጠበቅብናል። ለምን? ስለ ሰብስታንሶች ፕሮፐርቲ፣ ኮምፖዚሽን እና ስትራክቸር ነው የሚያጠናው ብለናል። ሶ ዋት ኢዝ ፕሮፐርቲ ማወቅ አለብን ማለት ነው። ፕሮፐርቲ ማለት the property of substance is its attribute ማለት ነው። አትሪቢዩቱ ነው። ያንን ሰብስታንስ ሊገልጹት የሚችሉት አትሪቢዩቶች፣ ኳሊቲዎች፣ ካራክተሪስቲኮች ናቸው ማለት ነው። ለምሳሌ የሆነን ሰው ይሄ ሰው እኮ ሸጋ ነው፣ ይሄ ጥሩ ሰው ነው ምናምን ብለን እናደርገዋለን፣ እንገልጸዋለን አይደል? ስለ ባህሪው ኳሊቲውን እንገልጽ የለ። ሶ ፕሮፐርቲ ማለት ማለት ነው ምንም ማለት አይደለም። ከሱ ጋር ማገናኘት ነው የሚጠበቀው። the property of substance is attribute፣ አትሪቢዩቱ ኳሊቲ ኦር ካራክተሪስቲክ ማለታችን ነው። every substance in the universe፣ ማንኛውም ሰብስታንስ ዩኒቨርስ ላይ የሚገኘው ማንኛውም ሰብስታንስ in which we live፣ እኛ በምንኖርበት ምድር ላይ or ዩኒቨርስ ላይ ያለው ማንኛውም ሰብስታንስ has its own properties፣ የራሱ የሆነ ፕሮፐርቲ ያለው by which we can distinguish it from other substances። ነግሬያችኋለሁ ቀደም ጊዜ። አንድ ሰው ይቆጣል፣ አንድ ሰው ደግሞ አንዱ ሰው ይቆጣል፣ አንዱ ጸባይኛ ነው ምናምን ብለን ሰዎችን በባህሪ እንለያለን አይደል? ይሄ ማለት አንዱን ሰው ከአንዱ ሰው የምንለይበት ነው ማለት ነው። ዲስቲንጉሽ ልናደርግበት የምንችለው ነው ማለት ነው። ሶ ማንኛውም ሰብስታንስ የራሱ የሆነ ፕሮፐርቲ ያለው ኦር ባህሪ ያለው ምን by which we can distinguish it from other substances፣ ከሌሎች ሰብስታንሶች ወይም ከሌሎች ቁሶች የምንለይበት የራሱ የሆነ መለያ ባህሪ አለው እያልን ነው ማለት ነው። this because every substance has its own unique composition and structure። ይሄ ሆነው በምንድን ነው?
ማንኛውም ሰብስታንስ has its own unique composition and structure ዩኒክ የሆነ ኮምፖዚሽን እና ስትራክቸር ስላለው ነው። ይህመት ከሌሎች ሰብስታንሶች እንዲለይ ያደረገው ምንድነው? የራሱ የሆነ ዩኒክ ለየት ያለ ኮምፖዚሽን የአሰራር ይሄ ምንድነው? ኮምፖዝ የተደረገበት ነገር ለምሳሌ ወተርን ብንወስድ ውሃን ብንወስድ H2O ነው አይደል? ከሁለት ሃይድሮጅን እና ከአንድ ኦክሲጅን የመጣው አይደል? ይሄ ማለት ኮምፖዝ የተደረገበት ማለት ነው። ይሄ ለምሳሌ C6 ግሉኮስ ምንለው ምንድነው? C6H12 O6 አይደል? ይሄ ማለት በኮምፖዚሽናቸው ይለያያሉ። ሶ they gonna be different in what property ማለት ነው። በፕሮፐርቲም የተለዩ ይሆናሉ ማለት ነው። ግሉኮስ የራሱ የሆነ its own property and at same time water የራሱ የሆነ ዩኒክ የሆነ ፕሮፐርቲ ነው because of his their composition ማለት ነው። ስትራክቸርም at same time the same thing ማለት ነው። ስትራክቸርም የተዋቀሩበት ስትራክቸርም ይወስነዋል ማለት ነው። ኤግዛምፕል ወተርን እና እዚህ ጋር ወተርን ወሰድ ለምሳሌ ወተር ኢዝ ሰብስታንስ ወተር ምንድነው? ሰብስታንስ ነው፣ ቁስ ነው። ዛት ሃዝ ኖ ከለር የሌለው ከለርለስ ነው። ቴስት የሌለው ቴስትለስ እና ሼፕ የሌለው የለውም ሼፕለስ ነው። ሶ ይሄ ፕሮፐርቲ ምንለው ነው ማለት ነው። ዘን ሌትስ ጎ ቱ ኮምፖዚሽን ማለት ነው። ኮምፖዚሽን የሚለውንም በዚሁ እንዲያው composition is the nature of something, ingredients or constituents, how a whole or mixture is made up. composition ምንለው nature of something, ingredients or የሆነ ነገር ኔቸሩ ነው። nature of something, ingredients or constituents ኢንግሪዲየንቱ ግብአቱ እንደማለት ነው። እንዴት ነው? how a whole or mixture is made up the whole ኦር ሚክስቸሩ በምንድን ነው የተሰራው ሚለውን የሚያሳየን ምን እንለዋለን? ኮምፖዚሽን ኔቸር ኦፍ ሰምቲንግ ኢንግሪዲየንቱ ነው ኦር ኮንስቲትዩንቱ ነው። ምን ይዟል? ያ ነገር የተዋቀረው ከምንድን ነው የተሰራው ከምንድን ነው ሚለው ነው ኮምፖዚሽን የሚነገረው። ኤግዛምፕል ቴብል ሶልትን ወሰደ ጨው ማለት ነው። ኬሚካሊ ኮምፖዝድ ኦፍ ዘ ኤሌመንት ኦፍ ሶዲየም ኤንድ ክሎሪን ከምንና ኬሚካሊ ኮምፖዝድ የሆነው በማን ነው? በሶዲየም እና በክሎሪን ነው። በሶዲየም እና በክሎሪን ከምንላቸው ኤሌመንቶች ነው ኮምፖዝ የተደረገው። ሶ ኮምፖዚሽኑ ይሄ ምኑን ይለየዋል? ፕሮፐር ማለት ራሱን ለየት ያደርገዋል ማለት ይሄ ኮምፖዚሽን ማለት ኢንግሪዲየንት ኦር ኮንስቲትዩንት ኦፍ የሆነ ሚክስቸር ኦር የሆነ ኮምፓውንድ የሆነ እንትን የተዋቀረበት ኮምፖዚሽን ማለት ነው። ኮምፖዚሽን እንደዋለ The stainless steel spoons are solid solution alloy of chromium and carbon and other elements. stainless steel spoon ላይ የማንኪያ stainless steel ማንኪያ ሶሉሽኑ ከማን እንትን የተባለው ከሶሊድ ይሄ ከሶሊድ ሶሉሽን ኦፍ ክሮሚየም ካርበን እና አዘር ኤሌመንት እነዚህ ሶስት እነዚህና ከክሮሚየም ከካርበን እና ከሌሎች ኤሌመንቶች አንድ ላይ በመሆን ነው stainless steel spoon የሰጡን ማለት ነው። ሶ ይሄ ኮምፖዚሽን ነው ማለት ነው። አሁን ያላየነው ማን ነው? ስትራክቸር the arrangement in relation between the parts or elements of something complex is known as its structure ምንለው አወቃቀሩ። ቀደም ኮምፖዚሽን ኢንግሪዲየንቱ ነው ኮንስታንቱ ነው ብለናል። የሆነ ነገር የተሰራበት ኮንስታንቱ ይሄ ማለት ግብአቶቹ ናቸው ብለናል። ይሄ ደግሞ ግብአቶቹ ወይም ኤሌመንቶቹ ያንን ነገር የሰሩት ኤሌመንቶች አሬንጅመንታቸው አደራደራቸው ሪሌሽንሺፓቸውን የሚያሳየን ስትራክቸር እንለዋለን ማለት ነው። ለምሳሌ ኤግዛምፕል the school building are made up of roof, ceiling, doors, windows, walls and floor arranged in a certain order. ለምሳሌ ስኩል የትምህርት ቤታችን ህንጻ ብናይ በምን የተሰራው በሩፍ ሊሆን ይችላል፣ በሴሊንግ፣ ዶርስ፣ ዊንዶ እነዚህ ምናምን በአሬንጅ ባይደረጉ ኖሮ ለምሳሌ ሩፍ ወይም ቆርቆሮ ከታች ቢሆን ኖሮ ዶሩ ደግሞ በዊንዶ በኩል ምናምን እንደዚህ ቢሆን ኖሮ ምን ፈልገውን አይነት ቤት ማግኘት አንችልም ማለት ነው። ሶ ስትራክቸሩ ቤቱን ቤት እንዲሆን አደረገው ማለት ነው። አወቃቀሩ አሬንጅመንቱ እንደማለት ነው። the arrangement of each of these parts are known as the structure of the school building. እነዚህ አሬንጅመንታቸው ለምሳሌ ቆርቆሮ ከላይ መሆኑ፣ ዊንዶ በዛ በኩል፣ ወሉ፣ ፍሎር ምናምን እነዚህ አይነት ነገሮች አሬንጅመንታቸው ወይም አደራደራቸው የቤቱን
ኦር የስኩል ቢልዲንጉን ስትራክቸር ያሳየናል ማለት ነው። ኤቭሪ ሰብስታንስ ኢን አወር ኢንቫይሮንመንት ኢዝ ኮንቲኒስሊ ቼንጂንግ ፍሮም ታይም ቱ ታይም ዲዩ ቱ ቦዝ ኤክስተርናል ኤንድ ኢንተርናል ፎርስ። ኤቭሪ ሰብስታንስ ማንኛውም ሰብስታንሶች ይሄ ምድራችን ላይ ኢንቫይሮንመንታችን ላይ የምናያቸው ሁልጊዜ የሚቀያየሩ ናቸው። በጊዜ ይቀያየራሉ። በምን አይነት? በሁለት አይነት ፎርሶች አማካኝነት። አንደኛ ኤክስተርናል ፎርስ ነው፣ ውጫዊ የሆነ ፎርስ ነው። ኢንተርናል ፎርስ ነው። ሁለተኛው ደግሞ ኢንተርናል ፎርስ ነው፣ ውስጣቸው ላይ ባለው ፎርስ አማካኝነት ማለት ነው። ዲዩ ቱ ዚስ ቼንጅ በእነዚህ መለወጥ ምክንያት ኢት ትራንስፎርም ፍሮም ዋን ፎርም ኢንቱ ዘ አዘር መጀመሪያ ከነበሩበት ፎርም ወደ ሌላኛው ፎርሞች ይለወጣሉ። ሶ ዘ ትራንስፎርሜሽን ኦፍ ኤ ሰብስታንስ ኢዝ ማርክድ ቼንጅ ኢን ፎርም። ይሄ ትራንስፎርም ከአንድ ፎርም ወደ ሌላ ፎርም ትራንስፎርም ማድረጋቸው የሰብስታንሶች ኢዝ ኤ ማርክድ ቼንጅ። በምን አይነት ቼንጅ ምክንያት ነው? በፎርም ቼንጅ ሊያደርጉ ይችላሉ፣ በኔቸር እና በአፒራንስ ትራንስፎርሜሽኑ ሊካሄድ ይችላል ማለት ነው። ዚስ ትራንስፎርሜሽን አር አኮምፓይንድ ባይ ኢነርጂ ቼንጅስ። እነዚህ ትራንስፎርሜሽኖች የሚካሄዱት በምን ምክንያት ነው? በኢነርጂ ለውጥ ምክንያት ነው ማለት ነው። ሶ ለዛሬ 1.1ን ዴፊኒሽን ኦፍ ኬሚስትሪን አይተናል። በዚህ ብናቆም ይሻለናል ፓርት 1። ከዛ ቀጣይ ደግሞ ስኮፕ ኦፍ ኬሚስትሪ በሚለው እንገናኛለን ማለት ነው። ቴንክ ዩ።